ካንሰር እንዳይዝ ከአልኮል ራቅ፣ የልብ ህመም እንዳይዝ አልኮል ጠጣ። ቡና አንድ ሳምንት ከሀገር ይጥፋ ትላላችሁ፣ አንድ ሳምንት ደግሞ ምሳና ቁርስ ይሁን ትላላችሁ። እናንተ ተማርን የምትሉትን ሰዎች አንድ የሚል ሰው ይጥፋ። አረ እናንተ ምሁራኖች ምንድነው የሚሻላችሁ? እኔ ምን ቤነኝ? ሳይንቲስቶቹ አይደለም እንደሚናገሩት? እናንተ ደግሞ ህጉን ተርጓሚዎች ናችሁ። ለህዝቡ ምንድነው የምናሸክመው ብላችሁ እናንተ እስቲ የሚመጣውን ነገር መጀመሪያ ተሸከሙና ሞክሩት፣ ከዛ እኛ እንሸከም። ሁልጊዜ ጥናትና ምርምር ስለሚደረግ ነው አይፈል? ወይ ዶክተር፣ ሰውን ነዋ ማጥናት። ሰው እኮ ነው የሚቀያየረው። ቡና ትናንትናም ቡና ነው፣ ዛሬም ቡና ነው። ኤክስሬይ እንዴት አደረጋችሁልኝ? ህመም እኮ ተገኝቷል ወንድም። አንዴ ደስ እንዲለኝ ኤክስሬይ አንስታችሁ ትኛላችሁ። ላንሳው ዶክተር? አንዴ ልብሴን ቀይሬ እንዴ። ደስ የሚለኝ ማድረግ ነው እንጂ ማንም ሰው በዚህ ገባ በዚህ ወጣ የሚለኝ መስማት አልፈልግም የሚል አስተሳሰብ በጣም እየበዛ መጥቷል። ይሄ ከሆነ እኮ ህክምናን ባላስፈልገ ነበር። በሽታ ያነጫንጫል ነው የምትሉት እናንተ እኮ መርፌና ክኒን ማዛችሁን ነው የምታዩት። በሽታን አግኝተናል ማለታችሁን ነው የምታዩት። እኛ እኮ ከነዚህ ጋር እኮ ነው የምንለው ዶክተር። እንደዚህ መከፈሉን አትይ ዶክተር። ስንት እኮ ፈቅዳ እኔ ደህና ነኝ ግን ይኸው ከነዚህ ጋር ደህና መሆን ራሱ ቀልድ ነው። ታዲያ ሁሉም ሰው ተነጫንጮ ሁሉም ሰው ህግን ጥሶ እንዴት ይችላል? አይቻልም፣ አይቻልም። ሁላችንም አሁን የትራፊክን ህግ ብናከብር የሚፈጠረውን ገምት። ተድላ፣ ፍስሐ፣ ሐሴት። በተቃራኒ ደግሞ ሁላችንም አንታዘዝም ብንል የሚፈጠረውን ደግሞ ገምት። እሱ ሌላ ሰው ይገምት ዶክተር። እኔ ያስፈጃቸዋለሁ፣ ቀሽቃሻ ነኝ። ሌላ ሰው ይገምት።